እስቲ በእውነት የሰራዊት ጌታ እግዚአብሔር የማመልከው አምላክ ምሳሌ ሆነብኝ። ምልክት ምን ነው? ኦርቶዶክስ ለመመለስ ፈቃደኛ ነህ? አትቸኩል። ቆይ እስካት ካለና ግባ እስቲ። የኦርቶዶክስ ቤተክርስቲያን ብመለስም ገባ እንዳንተ ፍረሽ አይደለም ሆኖ። ለምን እኔ የቄስ ልጅ ነኝ። በእናቴም በአባቴም የቄስ ዘር ነኝ። አውቃለሁ። ራሴም እስከ አንቀጸ ብርሃን ተምሬያለሁ። ልጅ ሆኜ ብዙ ነገር አውቃለሁ። እውነት ለመናገር አዲስ አይደለም። ኦርቶዶክስ ቤቴ ነው። መመለስም እፈልጋለሁ። ግን ምን መሰለህ፣ መመለስ ግን ስመለስ አንዳንድ ቫልዩዎችን አንዳንድ ቤዚክ ነገር ማለት ጭልጥ ያለ እንትን ሳይሆን ዋና ዋና ነገሮችን ቢቀበሉ፣ ለምሳሌ ጌታ ምስክሬ ነው፣ እኔም ኮምፕሮማይዝ አደርጋለሁ። ለምን? ኦርቶዶክስ መሰረቷ ልክ ስለሆነ ማለት ነው። እኔ ሰልችቶኛል። የጴንጤ ሃይማኖት የመጨረሻ ነው የሰለቸኝ። አልፈልግም፣ ሲጀመር አልፈልግም ግን አልፈልግም ማለት መጥቼ ማርያም ታማልዳለች እንድልህ እንዳትጠብቅ። ገብቶሃል አይደል? ነው ተረዳኸው? የማርያምን ምልጃ ተረዳኸው? ስማ፣ ተረዳው፣ ምልጃዋን ተረዳው፣ ቅዱሳን ምልጃ ተረዳ። መንፈሳዊ ልጅ አጠገቤ ቁጭ ብሏል። እያዳመጠ ነው። ሰላም ታንልም ዛሬ ቆይ ማን ነው? ሶፊ ነው። ሶፊ መንፈሳዊ ልጅ ነው እና ወደ ነገር ነው ያስከው። የእውነት አይ ፕራውድ በአንተ በጣም ልቤ ተች ሆኗልና የእውነቴን ነው የምልህ። ምንም አይነት ጥያቄ ይኑርብህ ኃይሉሻ ጌታ በሚያውቀው ምንም አይነት እኔ ታውቃለህ ደሜ እኔ ይኸውልህ በጌታ ፊት ነው የማወራልህ። እያሾፍኩ እንዳይመስልህ። ምን መሰለህ፣ ኦርቶዶክስ ቤዚክ ሃይማኖተኝ ማን ነው? ቤዚክ መሰረታዊ እምነቷ ትክክል ነው። ለምሳሌ እንበልና አማላጅ ሲባል መላእክት አሁን እንደሚያማልዱ አውቃለሁ። መላእክት ያማልዳሉ። ያማልዳሉ ሲባል ኦርቶዶክሶች በሚሉት አይነት አይደለም የሚያማልዱት። ከኛ እውቀት ውጪ በሆነ መልኩ ለቅዱሳን እንደሚሰሩ መጽሐፍ ቅዱስ ይናገራል። አማላጅ ማለት እሱ ነው። ለምሳሌ ኦርቶዶክሳውያን የመላእክትን ምልጃ በምን አይነት መልኩ ነው የሚገልጹት? ጥሩ ጥያቄ። እነሱ ራሱ አንተ ገብርኤልን አማልደኝ ብለህ ማናገር ትችላለህ። ገብርኤል ያዳምጥሃል፣ ይሰማሃል በሚል ነው። በምኑ ነው የሚሰማው? ቀጥታ መልአኩን ማናገር ይቻላል። ለእግዚአብሔር እንዲያማልድ ቅዱስ ገብርኤል አማልደኝ ማለት ትችላለህ። ቆይ እሱ ችግር የለም፣ እንዳልከራከር አይደለም። እኔ ግን መላእክት ያማልዳሉ ያልኩት እንደ እግዚአብሔር ቃል ምንድነው የነገር ኦኬ፣ እንደ እግዚአብሔር ቃል መላእክት ያማልዳሉ ያልኩበት ምክንያት አዳምጠኝ። ለቅዱሳን ምንድነው የነገር አፕሩቫል የሚጠይቀኝ? አፕሩቭ አድርጌዋለሁ፣ የሆነ ነገር ብቻ አድርጌዋለሁ። አዳምጠኝ። መላእክት ለእያንዳንዱ ለቅዱሳን የተመደቡ ጋርዲያን ኤንጅልስ፣ ሰርቪንግ ኤንጅሎች አሉ። መላእክት ስለ ቅዱሳን በእግዚአብሔር ፊት እንደሚቆሙ ኢየሱስ ክርስቶስም ነግሮናል። በብሉይ ኪዳንም መጽሐፈ ዘካርያስ ውስጥ አንብበናል። ለምሳሌ ምን ብሎ ሲያማልዱ አየን? ምንድነው የአፕሩቫል የሚመጣው? አስሬ ለምሳሌ መጽሐፈ ዘካርያስ ላይ ብሉይ ኪዳን ውስጥ ስለ 70 ዓመቱ ምርኮ ጊዜ፣ የባቢሎን ምርኮ ጊዜ ማለት ነው። እስከ መቼ ነው ጌታ ሆይ ብሎ ለእስራኤላውያን በእግዚአብሔር ፊት ሲቆሙና ሲያማልዱ፣ ማማለድ የሚለው ቋንቋ on behalf of somebody ሆነው በምርኮ ስለነበሩት በ70 ዓመት ስለተጋዙት እግዚአብሔር ሆይ ዘመኑ ሳያጥርም ሆይ እስከ መቼ ድረስ ነው እያሉ ስለ ቅዱሳን፣ ስለ እስራኤላውያን፣ ስለ ይሁዳ ልጆች ጸልዩ አይተናል። ይሁዳ ልጆች ግን ጸልዩልኝ ብለዋቸው አይደለም። ይሄ ነው ከኦርቶዶክስ የሚለየው። አሁን አዲስ ኪዳን ለምን ላምጣ? ከነዚህ ታናናሾች ማንንም እንዳትንቁ። ስለነዚህ ታናናሾች ልጨርስና ቆይ ልጨርስ። አባት ሲያወራ ልጅ ያዳምጦች እሱም እኮ የካህን ዘር ነው። ይሄ ልጅ ዋይስ ወይ እንትን መናፍቅ ሆኖ ነው። አዳምጠኝ። ምንፍቅና መርጦ ነው። ስማኝ፣
እና ከነዚህ ታናናሾች ማለት መናፍቅ ነኝ እኔ እናፍቃለሁ ኢየሱስን ምናፍቅ ነኝ መምጣቱ መናፍቅ ነኝ እሱንማ እኛ ምን እናፍቃለን? ዳግም መምጣቱ እንዴ እየጠበቅን ነው። ጎሄድ በጣም ምክንያት ከሆነ ጴንጤዎች እንደዚህ ነው የሚሆኑት። አልሙናፊቅ ሶፊ ወደ ኦርቶዶክስ ቺንኮፊ ላክልኝ። ችግር የለም ወደ ኦርቶዶክስ ና። አንተ አሁን ሀሳብን ሳትጨርስ ነው የምትሄደው። ና አይቻልም መስመር እያጎደለ ወጣለሁ አይቻልም። ቆይ እሺ፣ ስለ ኢየሱስ መላእክቱን ተው። ኦኬ፣ ስለ ኢየሱስ ስለ ኢየሱስ አማላጅ ነው። መጀመሪያ ይጨርስ ቆይ ስለ መላእክት እኮ ኦልሞስት ጨርሼ ነበር። ሶፊ ጫፍ ላይ አካብን አሳልፎ የሚሰጥልኝ ማን ነው አለ እግዚአብሔር። መላእክት መጡና አንዱ ይሄንን ሌላውም ይሄንን አለ ይላል። ያሉት መላእክት በዛ ስፍራ አካብ የሚድንበትን መንገድ ነው ያማልድ። ልመጣ ነው ሶፊ ልመጣ ነው ወደ ኢየሱስ ልመጣ ነው። የዘመን መጨረሻ ነው። ቶሎ በልና ወደ ኢየሱስ ነው። ስለዚህ ምንድነው ከኦርቶዶክስ የሚለየው? እዚህ ጋር ኦርቶዶክሳውያን በቀጥታ መላእክቱን አናግረ መላእክቱ ለእግዚአብሔር እንዲነግርላቸው እሱ አይሰራም እንጂ እኛ ከምናቀው ዕውቀት ውጪ መላእክት ለኛ ወገን ናቸው። ለኛ ይስራሉ፣ ስለኛ በእግዚአብሔር ፊት ይቆማሉ፣ ስለኛ ይማልዳሉ። አይቻልም። ይሄ ትሪፕል ጋይስ ሶስት ሲገባል እንቀጠዋለን። ስለ ኢየሱስ ስለ ኢየሱስ ምናዘጋው ጋይስ አሁን ኢየሱስ ምልጃ እናንተ ተነጋገሩ። ኢየሱስ ምልጃ አሁን የኢየሱስ ነው። ሶፊ ተረጋጋ። የኢየሱስ ነው። አሁን የኢየሱስ ነው። ኢየሱስን በተመለከተ መጽሐፍ ቅዱስ የሞተው ከሙታን የተነሳ አንድ አዳምጠኝና ኦርቶዶክሳውያን በመላእክት ምልጃ ምን አይነት አመለካከት ነው ያላቸው? ይሄን ንገረንና ከዛ ወደ ኢየሱስ ምልጃ ትገባ። አይቻልም። ከኢየሱስ ውጭ አይወራም። መላእክት ሲጀመር የኛ ወገን ናቸው፣ የሚያገለግሉን ናቸው። መጽሐፍ ቅዱስ ኢየሱስ ክርስቶስን መላእክት መጡና አገለገሉት ይላል። በእንግሊሽ ዌይተር ታውቃላችሁ? ዌይተር ይሄ አስተናጋጅ ሆቴል ውስጥ ዌይተር የሚለው ቋንቋ ቨርብ ነው። ባይ ዘ ዌይ they waited on him። መላእክት እንዲጠብቁን ብቻ አይደለም እንዲያገለግሉን የሚላኩ አፈጣጠራቸውም ቅዱሳንን ለማገልገል የተፈጠሩ መንፈሶች አይደሉምን ተብሎ ተጽፏል። እኛን ለማገልገል የተፈጠሩ ናቸው። ዕብራውያን ምዕራፍ አይደለም ከኛ ዕውቀት በሆነ መልኩ የሚሰጡት ለሱ ነው። እየተቃወመ ተቃዋሚው ሁላ ቆይ መላእክት የጴንጤው ማህበረሰብ አንድ ተሸወደው እኮ ምን ታውቃለህ? አማላጅ ሲባል የኦርቶዶክስ አንድ ስለምናስብ ቋንቋው ራሱ እንፈራዋለን። ሲጀመር ቋንቋ አማላጅ የሚል ቃል ሲሰማ ራሱ ምንድነው የጴንጤው ማህበረሰብ ደንገጥ ይላል ልቡ። መላእክት ያማልዱ ነው። እኛ አንሳቸው አንዴ ስማኝ ነው ይጨርስበት። ለምንድነው አፉ ላይ ምንድነው መማለድ ማለት to intercede on behalf of someone። አንድ ሰው ወክለ ስለ አንድ ሰው ባይዘው to be there for somebody MVP ያንን ሰው ወክለ አንተ እንዳለ ሰው እኮ ለሱ ነው። ኧረ ታባሩ ለኛ ምን ትበሉ ግድ የለም። ቆይ ለሶፊ የምትሰጡት ለተቃዋሚ የምትሰጡበት ምክንያት ነው። የመላእክት ጠላት ነው እዚህ ውስጥ ያለው። እኔ እኮ መናፍቅ ነኝ። የቅዱስ ገብርኤል ጠላት፣ የቅዱስ ሚካኤል ጠላት ፈልገው አልሙናፊቅ
አየር ኃይሉ እንደዚህ ዘረኛ ነው። ስለ ኢየሱስ ላውራ። ስለ ኢየሱስ አማላጅነት፣ ስለ ኢየሱስ ክርስቶስ ምልጃ፣ ስለ ኢየሱስ ምልጃ የጴንጤንም አልቀበልም የኦርቶዶክስንም አልቀበልም። የኦርቶዶክስ ይሻለኛል ግን ከጴንጤቆስጥ አወዳደር ነው። ዛሬ ተቀምጦ ስለኛ እየለመነ አይደለም ኢየሱስ። ምልጃው የመስቀል ስራ ውጤት ነው። ምልጃ የተባለው እኔ ከማን ጋር ነኝ ባይተው ጂሰስ ክራይስት ና በለው ና እጅን አንሳ። ወይ ዛሬ ነው እኔ እኮ ባዶዬን ያለሁት። ስማ መላእክት ነክቼባቸው ነው እንደዚህ የቀጡኝ ነኝ። ወይ ቅጣ እጅን አንሳ ሶፊ አንቀጣም። ቆይ ኃይሉዬ አንተማ ልክ ነህ። እጅን አንሳ አንድ ለባዶ ለምን ለአራት አንድ ለባዶ አይደለም። አንድ ስማ እኔ እኮ ሁለተኛ ነኝ። ሲጀመር የሚቀጣው ሶስተኛ እና አራተኛ ነው። እሺ ለምን ሁለታችሁ አንድ ላይ ናችሁ? አንድ ላይ ነው የምትቀጡት። አንተም እሱም የተለያየ ቅጣት። አንተም እሱም የተለያየ ቅጣት። ና ኃይሉ አንድ ለባዶ ና ኃይሉ ና እኮ አንድ ለባዶ አሁን ካሸነፍን ትቀጣለህ። ቆይ አሁን ካሸነፍን ትቀጣለህ። ኦኬ ካዳመጣችሁኝ እኔ እንደማሸንፋችሁ እርግጠኛ ነኝ። ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ስለኛ የሚማልደው የሚለው የገዛ ደሙን ስራውን ጨርሶ ተፈጸመ ብሏል። ኢየሱስ ምልጃ የተባለው በምድር ሳለ የሶስቱን የሕማማት ቀን on behalf of the whole humanity በመስቀል ላይ የጥልን ግድግዳ አፍርሶ ከአብ ጋር እኛን ያስታረቀን ምልጃ የተባለው ይሄ ነው። ተፈጸመ ተባለ። ዛሬ ከተፈጸመ የራሱን ደም ለኤቪደንስ ይዞ ገባ። ሮሜ ምዕራፍ 8 ቁጥር 34 ጠቅሶ ኢየሱስ አማላጅ ነው። ለምንድን ነው የሚያማልደኝ? ለምንድን ነው የሚለምነው? ያስተምሩ መላእክቶች ያማልዳሉ ብለው ለማስደሰት የትኛው መጽሐፍ ቅዱስ ክፍል? የትኛው ክፍል? የትኛው መጽሐፍ ቅዱስ ክፍል? የትኛው መጽሐፍ ቅዱስ ክፍል? ጠቅሻለሁ እኮ አላስጨርሳላችሁ። አልሰማላችሁ። ወደ ቤቱ ሊመለስ ነው። ቅዱሳን ወደ ቤቱ ሊመለስ ነው። ወደ ኦርቶዶክስ ሊመለስ ነው። በስመ አብ አሜሪካን ሀገር ነው የሚመጣው። የለም አሜሪካን ሀገር። አሜን አሜን አሜን። አግኝቼ ነው እንደ ወደ ኦርቶዶክስ መመለስ። በቃ ናይስ ነው አባል ናይስ ቴንክ ዩ አይሻ ሂዱ ተያይዘ እንደው ይወጣለሁ ይወጣለሁ። አሁን እንቀጣለን። በእናታችሁ ባለፈው በጣም ነው የሄደብኝ ሶፊ ማለት ነው። አሁን በደንብ ነው የምቀጠው። ጋይስ ካሞን ኤቭሪባዲ ካሞን ኤቭሪባዲ። እሺ አንተ ላንቀጣ። እንዴት መሰላችሁ ወገኖቼ? አረ ኢየሱስ ክርስቶስ ያማልዳል። አዳም ጌታ ኢየሱስ ክርስቶስ ያማልዳል። የኢየሱስ ክርስቶስ ምልጃ የክህነት ስራ መስራት ነው። አማላጅ የተባለ ሌላ ህይወቱን የሰጠ የለም። ሌላ ራሱ መልካም ሰዎች ኢየሱስ ብቻ ነው። በመንፈስ ነው የምመጣብህ። በመንፈስ ስመጣብህ ደግሞ የማትቋቋመው ኃይል የማትመልሰው ኃይል በእኔ ላይ አለ። በጌታ በኢየሱስ እናንተን የተከራየ አጋንንት የተሰበረ ይሁን። እናንተን የሚጋል አዳምጠኝ። ግላብ የለንም። ቆይ ሶፊያ አውርቶ እስኪጨርስ እኮ ግላብ የለንም። ተሰማላችሁ? ኃይሉ እውነት ላይ ቆመሃል። እየሰማንክ መስማት የምትችሉ ይኸውልህ፣ አሁን ሶፊ ለጌታ ሰይፍ እየመዘዘለት ነው፣ እየረዳው ነው። ሰይፍ ነው እንደምዘው አቅቶት ጌታ ኢየሱስ እየረዳው ነው። በጣም እያገዘው ነው። ጴንጤዎች እንደዚህ ነው የተሸወዱት ዘመናቸውን። በእውነት በእነሱ እርዳታ እግዚአብሔር የሚታገዝ ይመስላቸዋል። አታንሳ፣ ደምረው እረፍ። ተቋም አታንሳ፣ ህዝብ አታንሳ። ከፈለክ እኔን ተናገረኝ። እኔ አንተን ነው የተናገርኩት ያለሁት። ኃይሉን ነው ኑሐሚንን ነው። አንተስ የምትገስጸው ሶፊ፣ አንተ የምትገስጸውስ
መንፈሱ ነው አንተ ላይ የሚሰራው ኃይሉ ላይ የሚሰራው ኑሐሚን ላይ የሚሰራው መንፈስ እኔ ኦርቶዶክስ ስለቆቆል ምክስ እንዴ እና ተረድቷል። ጥሩ አይደለም እንዴ ነው ቀስለሽ አዋ አከነው በምን ታየለ ማገለጠለ በተረፈ እኔ ያለው ነገር አችልም ማገለጠለ አችልም። ስሙ ኦኬ አሁን አዳምጡ። አሁን እኛ ለሰው ሃይማኖት አንነካም፣ ለሃይማኖትም አልቆምንም። በቅዱስ ፕላትፎርም ስናወራ አማላጅን በተመለከተ መላእክት ላይ ያለው ነገር ቅዱስ ገብርኤል ወደ ማርያም ሲመጣ መጣህ ላይ ቀር ለእግዚአብሔር ይሄን ነገር ንገርልኝ ማለት አትችልም። ነገር ግን እኛ ከማናውቀው ከኛ እውቀት ውጪ በሆነ መልኩ መላእክት ለቅዱሳን ያማልዳሉ። ማማለድ ብቻ አይደለም ለእኛ ይሰራሉ። መጽሐፍ ቅዱሳዊ ነው። በብሉይ ኪዳንም በአዲስ ኪዳንም አሁን ስለ አክዓብ ሲያማልዱ አሳይቻቸዋለሁ ከመጽሐፍ ቅዱስ። ሬማት ዘገለዓድን አሳልፎ የሚሰጥልኝ ማን ነው ባለ ጊዜ እግዚአብሔር ሚክያስ ያለውን አታስታውሱም? እግዚአብሔር በዙፋኑ ተቀምጦ መላእክት በዙሪያ ሆኖ አየሁ አለ ራእይ። ከዛ ማን አሳልፎ ይሰጥልኛል ሲል መላእክትም ቀረቡና አንዱ ይሄን ሌላው ይሄን አለ። መንፈስም ቀረበ ይላል በመሃል ሰይጣን ማለት ነው። እኔ ሐሰተኛ መናፍስት ሆንባቸው እኔ ስለ አዲስ ኪዳን ያላችሁ የፈለኩት ስለ አዲስ ኪዳን በአዲስ ኪዳን መላእክቶች የማለዱበት ካለ ከዛ አልፎ ደግሞ መላእክቶች ስለ ዘላለም ሕይወት ጉዳይ የማለዱበት ቦታ ካለ እሱን ነው የምፈልገው። በአዲስ ኪዳን አንድ መልአክ ሰዎችን የዘላለም ሕይወት ጉዳይ ብሉይ ኪዳንን አትቀበልም ወይ? አንቀላቅልም በአዲስ ኪዳን ከነዚህ ተናናሾች ማንንም አጠናቅቆ ያለው ኢየሱስ ክርስቶስ ወንጌል ላይ ነው ያለው። ዕብራውያን መልእክት እኮ አዲስ ኪዳን ነው አይደለም እንዴ? እኮ እያሸነፈን ነው አይደል? እስካሁን መላእክቶች ስለ ዘላለም ሕይወት እኔ እኮ ህጉን አላውቀውም እየመራን ነው መሰለኝ። መላእክቶች ለዘላለም አማልዱ ከአብ ጋር ያስታረቁበትን ቦታ ብቻ ንገሩ። አይ እሱ የለም እኛ ኦርቶዶክስም እኮ መላእክት የኢየሱስ ክርስቶስን ስፍራ ይተካል ብላ አታምንም። ምንድነው ታዲያ? ኦርቶዶክስም እኮ የኢየሱስ ክርስቶስ በመስቀል የከፈለውን ክፍያ የመድኃኒዓለምን ገብርኤል ወይ ሚካኤል ይተካዋል ብላ ታምናለች እንዴ ኦርቶዶክስ? ኦኬ አንድ ጥያቄ ልጠይቅ። አይቀላቅሉም። እሺ አንድ ጥያቄ ልጠይቅ። ብቻውን ነው መስቀል ተሸክሞ የወደቀ እየተነሳ ልጠይቀው። ኑሐሚን ልጠይቃቸው ኦርቶዶክስ ነን ስላሉ እነሱ ኦፊሻሊ፣ አንተ ገና ወደፊት ሆናለሁ ነው ያልከው። እነሱ ልጠይቃቸውና ይሄንን አዎ ወይ አይደለም ካሉኝ አንተ እንደምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም ማለት ነው። በቃ ቀላል ጥያቄ አይደለም። ስማኝ አይደለም። ባለፈው ከልደት ጋር ስታወራ መካከለኛው ኢየሱስ ክርስቶስ ነው፣ እሱን የሚተካ ማንም የለም ብሎ ነግሮሃል አልነገረም? አሁን ሌላ አዲስ ነገር ለምን ታመጣለህ? እሺ አንድ አዳምጡኝ። አንቺ ኑሐሚን አንተ ለምረው እንደው ጌታ ሆይ ስለ እናትህ ስለ መብርሃን ስለ እናትህ ስለ ቅድስት ድንግል ማርያም እባክህ ምህረት አድርግልኝ ብላችሁ ትጸልያላችሁ አልጸልዩም? እስቲ መልሽልኝ ይሄንን ነው አለኝ። እንኳን እኔ አንተ የምትከተለው ሉተር ስለ ቅድስት አናውሉ ጸልዮ ወደብና ሰማዕበል ቆዳንቺ እኔ ሉተርን አልከተልም። ሉተርንም አውጩ ከዚህ ውስጥ። እኔና ሉተር አንተዋወቅም። በቃ አለቀ። እኔ እያልኩሽ ያለሁት ስለ እመቤቴ እንደው ስለ እናትህ ብለህ የዘላለም ሕይወትን ስጠኝ ብለሽ ጸልያለሽ አትጸልይም? ይኸውልህ የዘላለም ሕይወት ጋር ሳይሆን ጥያቄ ነው የጠየኩሽ። አዎ ጸልያለሁ ወይም አልጸልይም? መጀመሪያ የዘላለም ሕይወት ጋር የዘላለም ሕይወት መጀመሪያ አዎ ጸልያለሁ። ኦርቶዶክስ እውነትን ለመፈጸም ግን ያስፈልጉናል አያስፈልጉንም ከሆነ እኔን ጠይቀኝ። ይሄን ጥያቄ እኔን ጠይቀኝ። እሷን ጥያቄ አንተን አልጠይቅም።
ድገመው ኦርቶዶክስ አይደለም ነው ጠይቀኝ። ይሄን የሷን ኑሐሚን ጥያቄ ኦርቶዶክስ አይደለም። ስለዚህ ለመሆን ግን ፌቨር አደርጋቸዋለሁ ነው ያልኩት። አንድ ብቻ የኦርቶዶክስ ቤዚክ ሃይማኖታዊ አቋምን እደግፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕላትፎርም እና ቤተክርስቲያኒቷ የታነጸችበትን ዋናው እደግፋለሁ፣ እቀበላለሁ። እኔ ኦርቶዶክስ ቤተክርስቲያን የምቀበለው ነገር እኮ አለኝ። ኃይሉ ጀግና ሂዱና በእኔ ስም አንድ ልብ አውርዱለት። የማልቀበለው አዋልን መጽሐፍ አልቀበልም፣ ገድላትን አልቀበልም፣ ድርሳናትን አልቀበልም። ነገር ግን ቅዱሳዊ የሆነውን ኦርቶዶክሳዊ ኢስተርንም ሆነ ኦሪየንታል ኦርቶዶክስ ዶን ወሪ እሱን ከአንተ በፊት ነው የማውቀው ነኝ። በአጠቃላይ አያጣላንም። ባይዘው ድርሳናት እንትን ኦርቶዶክስን በአሁኑ ሰዓት ማስገደድ አቁማለች። የሚፈልግ ማመን ይችላል። አልቀበልም የሚልም መብቱ ነው። እንደ ድሮ ስላልረታመ ኦርቶዶክሳዊ አይደለህም መባል ቀርቷል። ችግር የለውም። ትማርና ሪዲፋይን ማድረግ ጀምራለች። ኃይሉ ይሰማል። ኃይሉ አዳምጠኝ። ይኸውልህ አሁን ገድላትና ድርሳናት ገባ የዘላለምን ሕይወት የምታገኝበት መጽሐፍት አይደሉም። የዘላለምን ሕይወት የምታገኘው በጌታችን በኢየሱስ ክርስቶስ ነው። ሰማኝ ተረዳችሁ? ኦርቶዶክሳውያንን ከተረዳችሁ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በማመን ብቻ የዘላለም ሕይወት እንደሚገኝ ነው ታስቦ ቤተክርስቲያን ተዋ። አላዋቂዎች በየገዳማቱ በየምናምን መጽሐፍትን አልቀበሉም። ቆይ አሁን ጊዜ ስጡኝ ትንሽ ላው እኔ ይሄንን አልሰማም። ቀልድ ነው። ቆይ አይደለም። አንተ እኮ ይኸውልህ ኦርቶዶክስ እኮ ማለት ስማ መስጊድ አይደለም ያለው ዶን ወሪ አላሁ ክብር እያልን አይደል ኢየሱስ ጌታ ነው እያልን ነው። ምክንያቱም ለመሰለ ኃይልሻ እኔ አንተን እቀበላለሁ እኮ ታውቀኛለህ። ግን አሁን አንተ ያልከውና እነሱ ኦርቶዶክስ ናቸው። ኑሐሚን ስጠይቃት አትመልስም። መለስኩ። አባታቱ አቡነ ማትያስ አሉ መሰለ ባለፈው ሶፊ አቡነ ማትያስ የኢየሱስ ማስታረቂያ እንግዲህ ማንም ተነስቶ የጻፈውን ከአሁን በኋላ አንዳንድ አስተምሮቻችን ማረም አለብን ብሏል። ስለዚህ አሁን ገድላት ምናምን ከመጽሐፍ ቅዱስ ጋር የሚጋጩትን እነሱ ራሳቸው ኤክስክሉድ ማድረግ ጀምሯል። የሚፈልግ ይቀበላል፣ የማይፈልግ ክርስቶስ ሰምራን ካልተቀበል ኦርቶዶክስ አይደለም የሚል ነገር እነሱም እየተዉት ነው። ኃይልሻ አንተ ዲፌንድ አታርጋቸው። ኑሐሚንን ጠይቄያለሁ ትመልስልኝ። ከዛ ጀምረው ጠይቄያለሁ ይመልሱልኝ። አንዴ ይመልሱልኝ። እኔ አሁን ልደትን ለምን ታመጡታላችሁ? ምን ያደርግልኛል ልደት? ምን ያደርግልኛል ልደት? ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ማስደንገጥ ሶፊ አይሰማም። እንጫጫል እንትኑ መለሰላ አይደል? ይሄንን ርዕስ ሊቀ ካህናችን ኢየሱስ ክርስቶስ ነው። እሱን የሚተካ ማንም ሰው እንዴት ነው ይተካል ብለን ምናምነው? አንተ ያማል። አሁን እናንተ ኦርቶዶክስን መራገም የምጀምረው መቼ ነው? እኔ ሊቀ ካህናችን ኢየሱስ ክርስቶስ መሆኑን የተቃወሙ ቀን፣ የኢየሱስ ክርስቶስን መካከለኛነት ለገብርኤል የሰጡ ቀን ወይ ለእመቤታችን ለማርያም የሰጡ ቀን ያለታ እነሱ በቃ ኦርቶዶክስ ማለት ለኔ ሙስሊም ማለት ናቸው። ነገር ግን ቆይ እሺ ተመልስልኝ። እሺ ኢየሱስ ክርስቶስ አማላጅ ነው ወይ? መካከለኛ ነው ብላለች። አማላጅ ነው? አስታራቂያችን ነው አልኩ። መልሽለት። አማላጅ ነው? ኖ ለምን ትፈራለሽ? እንደ ኦርቶዶክስ መልሽ። ኦርቶዶክስ እንደዛ አይደለም የሚያምነው። ኖ ኦርቶዶክስ እንደዚህ እንዳንተ አማላጅ ነው ወይ? አማላጅ ነው ወይ? ኖ ኦርቶዶክስ የኢየሱስ ክርስቶስን አማላጅነት ትቀበላለች። የምትቀበለው አይደለም። ቆይ አንተ አይመለከትም። ያውን ስራ ጨርሷል ብላ እንጂ የምታምነው ኦርቶዶክስ ትቀበላለች። አማላጅ ነው ወይ? ከዛስ አማላጅ ነው የሚለውና አስታራቂ ነው የሚለው የምትቀበለው አሁን እያማለደ አይደለም፣ ስራውን ጨርሷል። በስጋ በመስቀል ላይ በሞተ ጊዜ ምልጃ የተባለው መጽሐፍ ተጻፈው ነው። አሁን ግን የለምን ስራው አልቋል። አብ ጋር አማላጅ ነው ወይ ኢየሱስ? ወይኔ ሶፊ፣ እኔ ማለት ነው ሰው እያወራ ማውራት አልችልም። ላወራ ስል አንተ አብረኸኝ ታወራለህ።
መለሰልህ ኃይሉ ኢየሱስ እኔ አልፈልግም ከኃይሉ ኢየሱስ አማላጅ ነው በስጋ ወራቱ አማልዶናል አሁን ግን አይደለም በስጋ ወራቱ አማልዶናል ያ ያማለደን ያስታረቀን ስራ ዘላለማዊ ነው ሶፊ ስጠይለኝ ኦኬ ኢየሱስ ክርስቶስ አሁን በስጋ አለ በዛው አካል አለ ወይስ የለም ሶፊ ለጫብ ተጨማሪ ቆይ አይልሽ እኔ አንተን አልፈለኩም አለ ለምን የለም አልፈልግም እኔ አልፈልኩም መልሳልኛለች ትክክለኛ መልስ ነው ተስማምቶኛል በስጋ ያለ በስጋ ወራት አማልዷል ብለን አሁን ኢየሱስ በስጋ የለም ወይ አሁን በዛው አካል አለ ግን ተፈጽሟል ብሏል ተናገረ እኔ በቃ አየ አንተ ተፈጽሟል እኮ ስራው አልቋል እኮ አሳልሻኔ እሷን ነው ከጠየቅኩት እኔ የምነግርህ ኢየሱስ ያማልድን ኢየሱስ በስጋ ወራት ያማልድን በምኑ ነው በምኑ ነው በጨዋነት እየመለሰችልኝ ኑሐሚን በለጠቻችሁ እና በምኑ ነው ያማልድን እሷ በስነ ስርዓት እየመለሰች ረብሻታላችሁ ነው ወይ በምኑ ነው ያማልድን ቆይ ሁለቱ ያውሩ ተው እሺ ቆይ ግድ ለሚያወሩ ሁለቱ ኢየሱስ ክርስቶስ አሁን በዛው በተሰቀለበት ስጋ አለ የለም ማለት ስላረገ ነው አልገባኝ አለ የለም ጥያቄው አሁን በዛው ስጋ አለ ካልሽ አዎ የለም ካልሽ የለም ከዛ ታብራራለህ ጥያቄህን በደንብ ግልጽ አድርግልኝና ከሜንቴሽን እንደጠየከኝ አውቄ ልመልስ ብዬ አርጓል እንዳረጋ ማለት ጥያቄ ነው በስጋ ወራት ብላችኋል ኢየሱስ ክርስቶስ አሁን በዛው ስጋና ይለፈኝ በይ ማሚ አንቺ ይለፈኝ ጥያቄ ይለፈኝ እኛን ያስታረቀ ያማለደ ብቻ ሆነ አጣብቂኙ ሳትጨምራት ይሄ ጥያቄ እኔ ይለፈኝ ኃይሉ ይመልስ ምንም ግራ አታጋባል ደናደሩ በቃ ደናደሩ አያገባኝም እሷ እየመለሰች ይለፈኝ በይ አትለፈኝ መልሱን መች መለሰች እሷ ይለፈኝም ከፈለገች ሙሉ ሰው ናት ይለፈኝ ትላለች ለምን ነው እናንተ የምትመልሱላት በይ ለኛ ስጪና ለምን ታስጨንቋታላችሁ ለምን እኔ አንተ እኩል እያወራህ ከአንተ ጋር ማውራት አልችልም ላይክ አንዴ ወይ ዝም ብለህ ካወራህ እሺ ላወራ እችላለሁ እነሱ ናቸው አንቺ ምን ማላረክሽ ነው እኔ ምን አልኩኝ በስጋ ወራት በጨዋነት በስነ ስርዓት ነው እየመለሽ ያለሽ ኑሐሚን እየረበሽ በቃ ከነ ናቸው እኮ እነሱ ናቸው የረበሹ ያሉት አይ ከናይል ጋር ታውቂኝ ሳስገባታ ሶፊ ልጅቷን እኮ ያልታሰበ ጥያቄ ጠየቃት ከባድ ጥያቄም ነው ጠየቀው አሁን በአሁን ሰዓት በአብ ቀኝ የተቀመጠበት ማን ነው አንተን ማን ጠየቀ እዛው ተወልዶ ባደገበት በተወጋው በቆሰለበት ስጋው ነው ወይ ተቀመጠው እሱን ጥያቄ ለኛ አስጠን እሱ አልመለስም ካለ ለኛ አስጠን አንተን እሺ መስተየቅ የምን ሳንዲ መስፈልገው ይመልስልህ አልፈልግም እንደው ካሁን በኋላ እንደው አልጠይቃችሁም በቃ ምክንያቱም አውቃችሁ እኔን ታምታቱኛላችሁ ጥያቄ ስጠይቃችሁ እናንተ ለሶስት እኔን ይዛችሁ እንደዚህ እንደ ጉንዳን እንደ ጥቁሩ ጉንዳን የነከሳችሁ እኔ እንደ ምን አረኩ ብቻዬ ነው እንጂ ስማ ሶፊ እሾሃችሁን ውስጥ የምታስቀሩት እንዳትለን ይሄን ቃል መልስልኝ ሶፊ ስማኝ ሶፊ አይሰማም ሶፊ አንዴ ቆይ ይሄን ቃል መልስልኝ እግዚአብሔር ይገስጽ በጉንዳን ቆሮንቶስ ላይ ያለው ቃል መልስልኝ አይደለም አንዴ ክርስቶስን አዳምጪኛ በስጋ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል አይደለም አሁን ቴክስት የተደረገልሽን አታውሪልኝ አይደለም ጌታን አይደለም ዝም ብለህ መልስ ያስፈቀደ ነገር አናውራ አሁን ይኸውልሽ ሲጀመር እኔ አንቺ ገና ስላልተጠመቅሽ ደምረው ተጠምቋል ስለዚህ እንደ ኦርቶዶክስ እቀበለዋለሁ አንቺ ገና ስለሆንሽ ኦፊሻሊ አልተጠመቅሽም ስለዚህ እኔ ኦርቶዶክስ ብዬም ጥቁር ጉንዳን ሆንክብንስ አንተ ዛሬ ኃይሉንም አልቀበለውም ኦርቶዶክስ ነው ብዬ ኃይሉንም ኦርቶዶክስ ነው ብዬ አልቀበልም ኑሐሚንም አልቀበልም ኦፊሻሊ ለምን አንተም ራሱ ብትሆን ማለት ነው ደምረው የሚቀጥለው ዘመን የኦርቶዶክስ ዘመን ነው ብለሃል
አንተ ራስህ ይሄ የጴንጤ ንግግር ነው። ሃሌሉያ አሜን። የጴንጤ ንግግር ነው። አልወጣም ከውስጥ ገና ይሆናል። አሁንም እናያለን እንዴት እንደምናፈራርሰው ታያለህ። መንፈስ ቅዱስና ሚካኤል ከኛ ጋር ይሆናል። አይገርምም? አይደል? እና እኔ አሁን እኔ በጣም አንተ ደግሞ እንትን አትበል። እሱ አይደለም አሁን በምንም ብሽሽቅ ውስጥ ሳይሆን እውነት እናውራና ኢየሱስ ክርስቶስ ከሞት በተነሳበት በዛው አካል በአብ ቀኝ መቀመጡ ብቻ ተመልሶ የሚመጣው የወጉትን ያዩታል ነው የሚለው። የሚቀየር ነገር የለም። ተመልሶ ሲመጣ በዛው በተወጋው አካሉ ነው። ጥያቄ የለውም። ነገር ግን ምልጃ የተባለው አይ ሶፊ እባክህ ዮሐንስ ጥያቄው የኔ ነው። ጥያቄው የራሴ የግሌ ነው፣ የኔ ነው፣ የራሴ ጥያቄ ነው። እንዴ ሁለት ልብ ሙሉ እሺ ጋይስ፣ ሁለት ሶፊ በጣም አፍልቷል። እግዚአብሔርን እንቅጣው። ሁለት ልብ ሙሉ ጋይስ። አረረረ በስመ አብ ጥቁር ጉንዳን ነው የሆነብን እኮ ዛሬ። ለምን ነው ግን ጥቁር ጉንዳን ነው የሆነብን? ሁለት ልብ ጋይስ፣ ሁለት ልብ። እንዴት ጥቁር ጉንዳን አልክ? ሶስታችንን እኮ ጥቁር ድንጋይ ብሎ ሰደበ። ትችላለህ እናቴ ትሙት። ምን ዋጋ አለው ግን? በቃ አናሽን እንዲህ ነው ሶፊ። በጣም ጥሩ ሀሳብ አንስተህ ነበረ። ጥያቄው ግን እንትኑን አቆረፈድከው እንጂ አሪፍ ነገር አነሳ። ኢየሱስ ክርስቶስ በስጋ ወራት ብለን ስንናገር ሶስቱ የሕማማት ቀናት እኮ የጥልን ግድግዳ ያፈረሰበትና እኛን ከአባታችን ጋር አንድ ያደረገበት አባትና ልጅ የሆንበት ምልጃው አለቀ። ቤተሰብ ሆንን። ከእንግዲህ ለእኔ ቁጭ ብሎ በአብ ፊት ለኃይሉ ዮሐንስ የሚለምንበት ምን ምክንያት አለ? የልጁ አይነት ሆኜ የለም እንዴ? አስቀድሞ ያወቃቸው እነሱ የልጁ መልክ እንዲመስሉ እነሱን ጠራቸው። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ተባለ ሮሜ 8:29። ከዚያ በኋላ የጥልን ግድግዳ አፍርሶ ካስታረቀኝ በኋላ የምን ምልጃ ነው እንደገና ለእኔ የሚለምንልኝ? በአብ ቀኝ ተቀምጦ የሚማልደው የሚለውንና ዕብራውያን ላለውን ቃል ነው በማይንድ ያስከው ይገባኛል። ያ ማለት ስለ እኛ ሊታይልን መግባቱ በአብ ቀኝ ኢየሱስ በታየበት ዘመን ሁሉ ሶፊ ነው የሚታየው። ይሄ ዘላለማዊም አማላጅነቱ በእንደዚህ አይነት መልኩ እንጂ ዛሬ ይለምንልናል ቁጭ ብሎ እባክህን ማራቸው፣ አዳምን ማረው፣ ጳጳሱን ማረው፣ ሶፊን ይቅር በለው እንደዛ ይላል ማለት አይደለም። የሚለምንበት ምንም ምክንያት የለም። እንዲያውም ፈራጅ ነው። ፈራጅነቱ እንዴት ነው? ሰው ስለሆነ ፍርድን ለልጁ ሰጥቶታልና ተብሎ ተጽፏል። ስለዚህ መጨረሻ የሚፈርደው ማለት ኢየሱስ ክርስቶስ ነው ማለት ነው። ሐሳብ አነሳ። እነ ደምረውም በጣም ተደሰቱ። ኑሐሚንም ጨፈረች። ኃይለ ዮሐንስ ኦርቶዶክስ ሊሆን ነው አይደል? ጨፍራችኋል። ተደሰታችሁ እኮ እሺ፣ ተደሰታችሁ። ኃይለ ዮሐንስ ኦርቶዶክስ የምትሆነው ቆይ ኦርቶዶክስ የምትሆነው ሰው መንፈስ ነው እያልክ ነው ኦርቶዶክስ የምትሆነው? በቫሊዎቼማ አልደራደርም። ሰው መንፈስ ብቻ አይደለም የምልህ። እኔና አብ አንድ ነን። ሰው መንፈስ ነው። እና እንዴት ነው የምትግባቡት? ቫሊዎቼንማ አላስነካም። ማንም አይነካቸው። እና ደምሮ በዚህ ታምናለህ? ትቀበላለህ? እንደምረው አንድ አምላክ የሚያምን በኢየሱስ ክርስቶስ ሞትና ትንሣኤ የሚያምን ማመን የለባቸውም። ይሄ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እችንማ እኔም አላስቸግራቸውም። እቺ የኔ ነች። እኔ ኦርቶዶክስም ሆኖ ካልነኩኝ እኔም እነሱም በጠበላቸው እኔም በጠበሌ በሃይማኖት ደረጃ ግን ከጴንጤ ሃይማኖት ይልቅ ኦርቶዶክስ ጌታ ምስክሬ እግዚአብሔር ምስክሬ ደስ አይለኝም። ለምንድነው ደስ የማይለኝ? ሰው መንፈስ ነው። አይ በዛ እንኳን አትምጡብኝ። በዛ አትምጡብኝ። አንተ ወደ መጽሐፍ ቅዱስ እንምጣና ይሄ የሚሞተው አካላችን አንድ ቀን መቃብር ተወርውሮ ከዛ ሰዎች ገብተው ንፍሮ ይበላሉ እና የሰው ህይወት ብልም ይበላሉ ወይስ ከእግዚአብሔር ፊት የሚቆመው ሰው? አንዴ ግላብ ተሰጠና ተሰጠና ኦርቶዶክስ ስትወዳት አንተ ኦርቶዶክስ የራሴን አቋም ሙሉ ትምህርቷን ፍርዬ ተሰጥቶሻል። እሺ ታይመር ትምህርቷን ፍርዬ ተሰጥቶሻል። እሺ ታይመር እና አንተ ምንድነው ሙሉ ትምህርቷ? እኔ ሙሉ ትምህርቷን አውቃለሁ። አሁን ለምሳሌ ትምህርቷን ልንገርህ ምን እንደሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሰው መንፈስ ነው የሚል አስተምሮ የለም። አይ ይሄ እኮ አስተምሯል። እኔ ግሌ ጉዳይ እኮ ነው። የቸርች ጉዳይ እኮ አይደለም። ይሄ እኮ የግል ግለሰቦች መንፈስ ነው ማለት ምን ማለት ነው? መንፈስ ነው እኮ ስለ መኖሪያችን ነው። መጽሐፍ ቅዱስ ድንኳን የሆነው ምድራዊ መኖሪያችን ይለዋል። ፈራሽ ነው እና ያለታ የኔ ህይወት እዛ ጋር ነው የሚያበቃው። ምንም ችግር የለውም። ሊቃውንት አላት። ደስ የሚለው ቤተክርስቲያኒቷ ሊቃውንቶች አሏት፣ ጠበብቶች፣ አስተማሪዎች አሏት። ገባለ ሰው ሊቃውንቷ በሙሉ
ሊቃውንቶቿ በሙሉ የሚያስተምሩት ከአባቶች የተላለፈ እነ ኒቅያ እና አትናቴዎስ እና ሐዋርያት መግለጫ ኃይልሻ እንግዲህ ኦርቶዶክስ የህፃናትን ጥምቀት ትቀበላለህ? የህፃናትን ጥምቀት ትቀበላለህ? አልቀበልም። ኦርቶዶክስ ትቀበላለህ? አልቀበልም። ትርጉም የለውም። ኦርቶዶክስ ይቀበላሉ። ይሄ አይለየኝም። የሚለየኝ ነው ቅዱስ የሐዋርያትን መግለጫ ድነትን ይሰጣል። ናምን ባህዶ አምላክ ድነትን ይሰጣል። ጥምቀት ድነትን ይሰጣል። አይሰጥም። ኖ ወይ ይሄንን እጄ ነው። ይኸውልህ አና ባፕቲስት ነኝ እኔ አና ባፕቲስት ሜምበር ማለት ምን ማለት መሰለህ? እሱ እኮ እኔ እኮ ብዙ የሚለየኝ ነገር እንዳለ እኮ ነግሬሃለሁ። ዋና ነገር ናምን ባህዶ አምላክ የሚለው ጸሎት ሃይማኖት እኮ አታውቁም አንተ ደምረውም እርግጠኛ ነኝ እህታችንም አያውቁም። ጸሎት ሃይማኖት ማለት በአማርኛ ልበልላችሁ እኔ ሁሉም በሚችል ሰማይንና ምድርን በፈጠረ በእግዚአብሔር አምናለሁ ደግሞ በውድ ልጁ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦልም በወረደ በሶስተኛው ቀን ከሙታን ተለይቶ ወደ ሰማይም በወጣ ሁሉም በሚችል እግዚአብሔር አብ ቀኝ በተቀመጠ ደግሞም በሚመለስ በሙታን በሕያዋን ላይ በሚፈርድ በጌታችን በኢየሱስ ክርስቶስ አምናለሁ። እኔ ግን አውቀዋለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን በሙታን ትንሣኤ በዘላለም ሕይወት በኃጢአት ስርየት አምናለሁ። አሜን። ይሄንን በግዕዝ ከማለታቸው ውጪ ይሄ 100% አምናለሁ። ይሄንን የሐዋርያት እምነት መግለጫ ይባላል። ነአምን ባህዶ አምላክ ብሎ የሚሉት ጸሎት ሃይማኖት የሚባለው ችግሩ ምንድነው? በግዕዝ ነው የሚሉት። አምናለሁ በአማርኛ እኔ አሁን ኃይልሻ ግራ አይገባኝ። ይሄ ግን አንተ ያልከው የመካነ ኢየሱስ ለምን እንትን አልክ? እሺ ለምን ትርጉም የለውም። አንድ ነው እግዚአብሔር። እኔ ከእናንተ ጋር አልነጋገርም። ይሄንን ሞዲፋይ ሊያደርጉት ይችላሉ፣ ግን አምናለሁ። ኧረ ይሄን አልሰማም። እኔ ይሄን አልሰማም። ቁጭ ብዬ ይሄን አልሰማም። እኔ ቁጭ ብዬ ይሄን አልሰማም። እኔ ይሄን ቁጭ ብዬ እንዴ አታስገቡኝ። አልፈልግም፣ እንደው አልፈልግም። አትምጡ። ከአሁን በኋላ አልገባም። ብሞት አልገባም። መጽሐፍ ቅዱስ ከምታዩትና ከምትሰሙት ተጠበቁ ይላል። እኔም እዚህ 1000 ሰው ይዤ ገደል አልገባም። አብሬ አልገባም። አትጥሩኝ። እኔ አልገባም። ይሄንን ቁጭ ብዬ አልገባም። አትጥሩ። አልገባም። እንዲህ አልገባም። ወይ አያዳምጡ ወይ ጥያቄ ሲጠየቁ አይሰሙ። ና አንተ ና ግባ ና አንተ ተቀጣል። የመጀመሪያው ተቀጣ። የመጀመሪያው አዳምጥ። አሁን ጸሎት ሃይማኖትን በቃል በልልኝ ወንድሜ። በቃል በንባብ በምናምን አትበለኝ። አሁን የምልህ አንድና አንድ ግልጽ ነው። ተቀጣ እስቲ በል። አንተ አታፋፍር። ተቀጣ። ገና እየተማርኩ ነው። ወይኔ ጌታ ኢየሱስ፣ እኔ አሸንፌ እንደውም ጸሎት ሃይማኖትን ነው እንድትልልኝ የምፈልገው። ምንም እንደዚህ ብሎ ነገር የለም። በቃ ትላት አለ። እየተማርኩ ነው እንዴ። ዋነኛው መሰረታዊ ነገር ገና እየተማርኩ ነው ትላለህ እንዴ? ታዲያ በአንዴ ሁሉ ነገር ይታወቃል? አይታወቅም እኮ እንዴ። ኦርቶዶክስ ባህረ ጥበብ ናት ስትባል የለም። ሁሌ ኦርቶዶክስ አዲስ ናት። ታዲያ አንተ ራስህ ኑ ወቋት እኛን እያልከን ነው። አንተ ራስህ ጸሎት ሃይማኖትን እንኳን ሳታውቅ ምኑን ነው ወቃት የምትለኝ? ምኑን? ለምን መጀመሪያ አንድ ሰው እኮ ማወቅ የሚገባው ነገር አለ።
አሁን ለምሳሌ ወተት ራሱ ጳውሎስ ምን አለ? አንድ ሕፃን ልጅ ወተት ይጠጣል፣ ባደገም ሰዓት ስጋ ይበላል፣ በጣም ደግሞ በጎለመሰ ሰዓት ደግሞ ምን ያደርጋል? አጥንቶችን ይገዛል። እናንተ ግን እስካሁን ሕፃናቶች ናችሁን? እንዴት ከወተት አላለፋችሁም ብሎ ይላችኋል። እኮ እንደዚህ ጸሎት ሃይማኖትን እኮ አናውቅም ብለውት እኮ ነው ደግሞ ማለት ነው ማየት ያለብህ ኧረ ዛሬ ገደላችሁ በኢየሱስ። አሁን እኮ ጸሎት ሃይማኖትን እኮ መሸምደን ነው እኮ ሸምድደን ነው ምንለው ኖ አሁን እኮ ሸምድደን ነው ምንለው። ግን አሁን ሸምደዳው ሙሉ ሽምደዳ ሂደት ይፈልጓል። ለምሳሌ ያክል ምን አለ መሰለህ አሁን ሁሉም በሚችል አምላክ በእግዚአብሔር በአንድ አምላክ በእግዚአብሔር እናምናለን የሚሉ እስከ ታች ድረስ ይወረዱ አሉ። አቡ በእናታችሁ ጋይስ ፑሽ አርጉ። 1000 ምስጠኝ 1000 ምስጠኝ 1000 ምስጠኝ ሁሉም በፈጠረ በእግዚአብሔር በአንድ አምላክ ስም እናምናለን እያለ የሚቀጥልበት ሂደት አለ። ጸሎት ሃይማኖት ማለት ነው። ገባ? ያን ነገር ሙሉ ሸምድደ ሙሉ ሀሳቡን ሙሉ ሸምድደ ለመናገር ያው በተዘዋዋሪ አሁን ትምህርቱን በተዘዋዋሪ እኮ ትናገረው ይሆናል። ትምህርቱን ማለት ነው ትናገረው ይሆናል። ገባ? ውዳሴ ማርያም አለ ደሜ አላ ያው ይኖራል። አንዴ 3000 ያስገቡኝ፣ 3000 ያስገቡኝ። በጌታ ማስብለው ነገር አለኝ። አንዴ 3000 ያስገቡኝ ፕሊዝ። አሁን አለቀ እንዴ? አለ ምንድን ነው? ምኑ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ኧረ አለ መቶ ሺህ እንግባ። እኔ እኮ አነብለታለሁ፣ እኔ አነብለታለሁ። ችግር የለውም እኮ ላንብብልህ በንባብ ሶፊ ላንብብልህ በንባብ በንባብ ላንብብልህ። በግዕዙ በሀሳብ ደረጃ እኮ እንለዋለን በግዕዝ ቆይ በግዕዝ አዳምጥ። ግዕዝ አይደለም በአማርኛ በግዕዝ ማን ጻፈልህ? አልፈልግም፣ በአማርኛ አልፈልግም። አንዴ እንደው በጌታ አስገቡኝና አንዴ ሶስት አንተም በግዕዝ ብል ታውቃለህ? በግዕዝ ባነብልህ ታውቃለህ? እሺ በግዕዝ ላነብልህ ነው። አልፈልግም። ፈራሻ ብራዘር፣ ፈራሻ አባቴ። አንድ በግዕዝ ግባ፣ ጎግል ላይ ግባ፣ ላኩልህ። ኧረ እኔ የሆነ እዚህ ጋር አለኝ፣ እኔ መጽሐፉ እዚህ ጋር አውጣልሃለሁ። አውጣው፣ ወደዚህ ጋር አድርገውና አንብበው። እንደዚህ አድርገህ ለምክንያቱም ኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ስርዓት አለ። መጽሐፍ ሲነበብ እንደዚህ ነው የሚነበበው በኢትዮጵያ ኦርቶዶክስ ቤተክርስቲያን። እንደዚህ አርጋታ ትልቁ መጽሐፍ ትንሽ ብቅ ያለች እንደዚህ አርጋ ቤት አለ። አንበብ አምጣ ትንሿ በአማርኛ አልፈልግም፣ በግዕዝ በአማርኛ ላንብብልህ በግዕዝ። እሺ እሺ በግዕዝ አዳምጥ። እሺ አዳምጥ። እሺ ቀጥል። አንተ በግዕዝ ካነበብክ እኔ እንደተቀጣው ቁጥርልሃለሁ። እሺ ጸሎተ ሃይማኖት ላንብብልህ። ቀጥል።
ጸሎተ ሃይማኖት ንማነ ባህዱ አምላክ እግዚአብሔር አባዚ ኩሉ ገብሬ ሰማያት ወምድር ዘስትርኒ ወሰትርኒ ነምን ባህዱ እግዚአብሔር ክርስቶስ ወልደ ህዱ ዝቦቱ ኩሉ ወዘምንሄ ኩሉ አልቦ ዘኩነ ወመንትኒ ዘበሰማያኒ ወዘምድርኒ ዘመንትኒ እሺ አንድ ይቅርታ ዘበንትኒ ሰስበ ወዘበንትኒ መድኃኒተ ወረደ አምሰ ሰማያተ ተሰቦጎ ወስተውጉ ጨረስኩ። ምንድን ነው? ያው እኔ እኮ አንባቢ ነኝ እንጂ ግዕዝ አዋቂ አይደለሁ። ግዕዝ የሚያውቁ ግዕዝን የሚመሰጥሩ በቤተክርስቲያኒቷ ደግሞ ስመጥር ሊቃውንት አሏት። ገባ? ያው እኔ አዲስ ነኝ፣ ገና አንድ ወሬ ነው እኮ። ምንድን ነው ታዲያ ያልከው? አሁን በአንዲት ቤተክርስቲያን በአንዲት አታውቅማ። የት አለ ያልከው? አታውቅማ። ለምን አላነበብክም? አታውቅማ። አንብበው። አታውቅም። አላለቀም ትላለህ እንዴ? አታውቅም። ጨረስኩልህ እኮ። አላለቀም። ጨረስ። ትቀጣለህ አንተ፣ ትቀጣለህ። 3000 እንግባ። አንዴ መቅጣት የምፈልገው ፕሊዝ፣ 3000 አንዴ ያስገቡኝ። አንዴ ምንም። እኔ ደግሞ አሁን በአንድ ጌም ነው የምቀጣ። 3000 ያስገቡኝ አንዴ። እስቲ አንዴ ድገመው ደሜ። አልደግሞ ስለማታስተካከለው ማለት ነው። ለምን? እኔ እኮ አውቀዋለሁ፣ ስለማቅ ነው እኮ። እስቲ በለው ይኸው እዚህ ጋር እከታተላለሁ። በለው በአማርኛ ልበልልህ፣ ብዙዎችም እንዲማሩት በአማርኛ ልበልልህ። አይቻልም። በአማርኛ ልበል፣ ሌሎችም እንዲማሩ። በግዕዝ አንብብ። ቆይ አዳም፣ በአማርኛ ልበል። እሺ አንድ እኔ አንተ ሚውት አድርጌ ማውራት እንድንስማማ አንተ በግዕዝ አንብብ፣ እኔ በአማርኛ አንብብ። አታቆማ ይገዙን። እኔ ደግሞ ልተርጉም አልኩ እኮ። ልገድፍ እችላለሁ። ገባ? የግዕዝን ቃላቶች ልገድፍ እችላለሁ። መግደፍን የማታውቅ ሰው ፓስተር ነህ፣ ግን መግደፍ ምን እንደሆነ እንኳን አታውቅም። አየህ፣ ቤተክርስቲያን ባህረ ጥበብ ናት የምንለው ለዚህ ነው። ብዙ እኔ አሁን የቤተክርስቲያንን በጣም ይሄን ከሚያክል ማለት ነው በጣም ነጥብ ነው ያወቅኩት። ገና ብዙ ማውቃት ቤተክርስቲያን በጣም ብዙ ማውቃት ነገር አለ፣ በጣም ማለት ነው። እና ገና ነኝ በቤተክርስቲያን ገና ነኝ። እሺ አሁንም ደምዬ፣ ቅድም ፊደሉን ነው የምገድፈው። አሁን ንግግር እንዳገድፍ ተጠንቀቅ። አልገድፍም። እኔ አሁንም እኮ እማቀው እችን ቤተክርስቲያን ለማወቅ መጣሬ ነው እንጂ ማወቄን አላውቅም። ቤተክርስቲያኒቷን ማወቄን አላውቅም። በጣም በሚያስገርም አንድ በቤተክርስቲያኒቷ ትልቅ ቦታ ላይ ያለ አስተማሪ ምን እንዳይታወቃለህ? ደሜ ሀብተ ወልዳል። አቤት እኛ እንንገርሃልኝ። አዎ እችን ቤተክርስቲያን ያወቃት ሊቃውንት እንኳን የለም አለ። እንዴት አልኩት። አየህ፣ ለእኔ የሚገለጥልኝና ለእሱ የሚገለጥለት ይለያያል። ቤተክርስቲያኑ ባህረ ጥበብ ናት የምንለው ሁላችንም ስለማናቃት ነው። አዳዲስ ነገር ስለሚመጣ ነው። አየህ፣ አዳዲስ ነገር። እሺ እንዲናርግ በጣም ደስ ይለኛል። ነገ አዲስ አበባ ትመጣለህ? ትመጣለህ? ስንት ሰዓት ትመጣለህ? የእውነት እና ምን ኖ ከመጣ ነገር ጥሬ እንበላለን። ጋብዛለሁ። ይቅርብኝ፣ ከመገደፍ ይቅርብኝ። ጾም ማግደፍ የሚባል ነገር አለ። ጾም ነዋ። እንዴት? በጾም አይበላም። ሰኔ ጾም ነው። ነገ ሮብ ነው ለካ። አየህ፣ ስታችኋል። ጴንጤዎች ስታችኋል። ስለዚህ ወደ ኦርቶዶክስ ኑ የምንላችሁ ለዚህ ነው። ለስጋ አትመችም። ኦርቶዶክስ ስጋ አትመችም። እኔ እኮ
እመጣ ነበረ። እኔ እኮ ወደ ኦርቶዶክስ እመጣ ነበረ፣ ግን ስለ ኦርቶዶክስ ስለጠይቅ ደግሞ እመጣ ነበረ ወደ ኦርቶዶክስ ትመጣለህ። ኦርቶዶክስ ትሆናለህ። እመጣ ነበረ፣ ግን የሄዳችሁት ሰዎች እስቲ ምንድን ነው የቀመሳችሁት ንገሩን ስንል ገና እየተማርን ነው ትላላችሁ። እኛ ኢንዶሚን አይደለንም እኮ በአንድ መድረክ የሚሰጠን ኢንዶሚን እንዲህ ተቀብለ እንደ እንትን አሁን ሞጌ ወጣ እኮ ያ ሸዋፍራው ደሳለኝ እንዲህ አለ። አረፍ ሶስማ ትጥራ ይቅርታ አንተም እሺ በቃ ኢየሱስም አልጠራማ እኔም ኢየሱስም አልጠራም። ኢንጀነራል ግን አድርገዋለሁ። አንተ ነገ ስጋ ትበላለህ። ነገ ስጋ ትበላም አይደል? የሰኔ ጾም ነው አይደለ? እስቲ ከመጽሐፍ ቅዱስ ክፍል ስጋ መብላት ይቻላል አይቻልም? መጀመሪያ የተናገርከው ነገር አለ። የገባችሁ አዳምጥ። ኦርቶዶክስ ውስጥ የገባችሁ መጽሐፍ ቅዱስ ውስጥ አለ ወይ? አዳምጠኝ። መጽሐፍ ቅዱስ ሲጀመር አጭርና ግልጽ የሆነ ቃል ምነግርህ። ምን ይላል መጽሐፍ ቅዱስ? ጳውሎስ ሲናገር ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም፣ አይጠቅመኝም። ስለዚህ እኔ መንፈሳዊ ነገሬን ለማጎልበት ማለት ነው መንፈሳዊ ነገሬን ለማጎልበት ስለምን እንደምንጾም ልጨርስልህ። አዳምጠኝ። በመሰረቱ ሮብና አርብ ወይም ደግሞ የሰኔ ጾም ተብሎ የሚጾመው አጽዋማት በቤተ ክርስቲያኒቷ ዘንድ በምን መታሰቢያ ተደርጎ እንደሚደረግ በቃል ደረጃ በጽሁፍ ደረጃ የተቀመጠ አለ። በቤተ ክርስቲያኒቷ ዘንድ 7 አጽዋማቶች አሉ። 7 በአንድ ዓመት ውስጥ 7 አጽዋማቶች አሉ። ገባ? ከነዚህ 7 አጽዋማቶች መካከል አንዱ የሰኔ ጾም ነው። አንዱ ማለት ነው። ሰው ለምንድን ነው የሰኔ ጾም ብለህ ስትል ደግሞ የምትጠይቀው የምትማረው ብዙ ነገር አለ። ግን በዚህ በሰኔ ጾም ውስጥ ማለት ነው ሰው አሁን ይህንን እስከ ጰራቅሊጦስ ድረስ ሲበላ ሲጠጣ ነበረ። ከትንሣኤ ጀምሮ አለ ሲበላ ሲጠጣ ሰውነቱ ሲያደልም ነበረ። ሰው አየህ በጮማ በተለያየ ነገር ሲያደልም ነበር። አሁን ደግሞ እግዚአብሔር አምላኩን የሚያስብበት የሚንበረከክበት ገባ መንፈሱን የሚያበረታበት ነገር ነው የሚጎሽምበት። በቆሎ በውሃ እያደረጉ ነገስታት እንደዛ በጸሎታቸው ያቆሙት ካህናት በገዳማት ያሉ አባቶች ገባ አይደለም? እነሱ አሁን ላይ ደስታቸው ነው ብታይ፣ ደስታቸው ነው። ለምን? እግዚአብሔርን ደስ ማሰኘት ስለሚፈልጉ፣ ሰውነትን ሳይሆን እግዚአብሔርን ደስ ማሰኘት የሚፈልጉት። ኦርቶዶክስ ምርጥ ናት፣ በእናትህ ምርጥ ናት እኮ ነው። ጂሰስ ክራይስት ምርጥ ናት። እሺ አሪፍ ጨረስክ። አሁን አንተ ብቻ አወራ፣ እኔን ቁጭ አድርገኝ። ኤኒዌይስ እሺ ይሁን። እሺ አሁን በጣም ጥሩ ነው። እንግዲህ ከመጽሐፍ ቅዱስ ሽሮ ስለበላ የምትቀደስበት፣ ስጋ ስትበላ የምትረክስበትን ቦታ አሳየ። ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም ብዬ በአጭሩ መለስኩልህ። በቃ ፔሬድ። ማን ነው ይህንን መልስ የነገረን? ጳውሎስ። አውዱ ስለምንድን ነው የሚያወራው እንደሱ የሚለው? አንተ ኮመንት እያነበብህ ለምን ሲጀመር ኦኬ፣ እዛ ቤት ልግባ። ቆይ አሁን እረግጠዋለሁ። ኮመንት የሚጽፍልህ ሰውዬ ከዚህ በኋላ ስሙን ጠቅሼ እረግጠዋለሁ። በቃ ኮመንት የሚጽፍልህ ሰውዬ ከዚህ በኋላ ይኸው አሁን ኮመንት ከጻፈልህ እረግጠዋለሁ። አሁን ጻፍለት ኮመንት ፔሬድ። አሁን የጠየቁን መልስልኝ። ሽሮ ስትበላ መቀደስ፣ ስጋ ስትበላ የምትረክስበትን ቦታ አሳየኝ። ኖ እስካሁን ድረስ አንተ ነበር የጠየቀኝ። እኔ ደግሞ አንተ ልጠይቃ። ጌታን ይህንን የጠየኩን እኔ ጌታ ምስክር፣ ይህን የጠየኩን እኔ እውነት እኔ ነኝ። ማንም አልጻፈልኝ ካለ እኮ። ቆይ ገባኝ። አሁን መልስልኝ ነው ያልኩህ። ሽሮ ስትበላ የምትቀደስበት፣ ስጋ ስትበላ ደግሞ የምትረክስበትን ቦታ አሳየኝ። እኛ ሽሮ የተለያየ ነገር የአትክልት ውጤቶች ወይም ደግሞ
ከስብ ውጭ ያሉ ነገሮችን ስንበላና ስንጠቀም እንቀደሳለን እያልከው አይደለም። ገባ? እንቀደሳለን። ለመቀደስ አለም ሽሮ የምበላው አንድ ኦርቶዶክሳዊ ለመቀደስ አለም አትክልት የሚበላው ገባ? የእግዚአብሔር መንፈስ በውስጡ ያለው የእግዚአብሔር መንፈስ ለማጎልበት ስጋውን ለመጎሸም ገባ? ስጋውን ለመጎሸም መንፈሱን ለማነቃቃት ነው ይሄን የሚያደርገው። መንፈሱን ለማነቃቃት ግድ የለም ደም ይሄኛው መልስ ይቅርብህና ገና እየተማርኩ ነው በል እስቲ ንገረኝ። ገና እየተማርኩ ነው ያለውን ነገር እኮ ነው የምልህ። አሁን የለም ኮመንት መጻፍ አቆም። ምን ትጠይቅ ኮመንት የሚጽፍ ጠፋ። ኮመንት የሚጽፍ ጠፋ። እስቲ ኮመንት አንድ ሰው ይጻፍ። አንድ ሰው ይጻፍ። አንድ ሰው እስቲ ኮመንት ወይ ስማኝ። ሽሮ የምትበላው መንፈስ ለማጎልበት ነው። ትሪፕል አርጉታ ጋይስ። አረ በእናታቸው አቀጣጡና ሳሚ መጥቶ ፓስተር ሶፊ አምላክ ይላል። ሳሚ መጥቶ ፓስተር ሶፊ አምላክ ይላል። ምኑን ነው የወጋው? በጌታ በኢየሱስ እንዲህ ጭራሽ በስመ አብ የለም። አልመለስክልኝም። ጠየኩን። አሁን አንተ ልጠይቀህ መልስልኝ ሶፊ እኮ አንተ መልስልኝና መልስ። እሺ ቆያ የመጠየቁን መልስና ደግሞ ጠይቅ እኮ ትጠይቀኛለህ። መጀመሪያ መልስልኝ እስቲ። ከኔ ቤት ጣና ነኝ ራስህ ጋር ይኸውልህ አዳምጠኝ። እኔ አሁን አንተ ልጠይቀህ፣ አንተ ስጠይቀህ እኮ ጠይቀኝ መልስልኛ። አዳምጣ። ለምን አታዳምጥም? ለምን አንዴ አትመልስልኝ? ዋን ፍሎ ቴንክ ዩ። ግን ሙሉታ ምን ዋጋ አለው? ሙሉልኛ ጋይስ ሙሉልኝ። በቃ አቦ ይሄ ሰውዬ መቅጣት አለበት። 200 ሺህ እናድርገው። ኧረ ኮፒ ሊንክ ሼር በጣም አውርዳችሁታል። በእውነት ፌር አይደለም። ኧረ በእናታችሁ እኔ የምላችሁ ማለት ነው እንትን ቻርጀር ወይስ አለ ና ቤቢ ምን ሆናችሁ ነው ያላችሁት? አረ ፑሽ አታታሉ አስደስትኝ። ኮፒ ሊንክ ሼር ምንድን ነው የተፈጠረ ችግር አለ እንዴ? ምንድን ነው የሆነው ነገር? አረ ፑሽ አድርጉልኝ ጋይስ፣ አንድ ጊዜ ብቻ በተከታታይ ላሸንፈው 2 ጊዜ። አሁን እኮ በ3 ሺህ ነው ቅጣት። እሺ ፑሽ አድርጉልኝ። 1000 የሚሰጠኝ 1000 መብራት ደሜ እንደዚህ ስታሳምረው ነው ተው አንተ። አበበ ጉልላት ምንድን ነው ደግሞ? አበበ ጉልላት የዛሬ 10 ዓመት የሞተ ሰውዬ መልሳ። ለምን ትፈራለህ? ቆይ ጥያቄ ለምን ትፈራለህ እኮ ትጠይቀኛለህ። አልመለስክልኝም ነው ያልኩህ። ምን ልመልስ? የቱ ጋ ነው መጽሐፍ ቅዱስ ስጋ ብሉ ሽሮ አትብሉ እንትን ብሉ የሚለው የቱ ጋ ነው ያልኩህ? እሺ በመሰረቱ አሁን የምጠይቅን ጥያቄ ዶግማቲክ የሆነ ጥያቄ አለ። ይሄ ቀኖና ገባ? ከቀኖና ውስጥ አሁን ቤተክርስቲያን 3 ነገሮችን በቤተክርስቲያን ውስጥ አለ። ዶግማ አለ፣ ቀኖና አለ፣ እንደገና ደግሞ ትውፊት ወይም ትራዲሽን አላት ቤተክርስቲያኒቷ። ከቀኖና ውስጥ መካከል አንዱ ደግሞ አጽዋማት ናቸው። እነዚህ አጽዋማት እንዴት መጾም እንዳለበት በቀኖና ውስጥ ተቀምጠዋል። ገባ? በቀኖና ውስጥ ተቀምጠዋል። ሶዛት አንድ ሰው ወደ እግዚአብሔር በሚጾምበት ሰዓት፣ ወደ እግዚአብሔር በሚቀርብበት ሰዓት ስብ ያለው ነገር ሰውነትን የሚያጎለብት ልብን የሚያጎለብት ነገር መብላት የለበትም ብላ ታስተምራለች። ይሄን ባደረገ ሰዓት አንድ ሰው ለኃጢአት የተዘጋጀ ይሆናል ብላ ታስተምራለች። ገባ? ይሄንን ብላ ታስተምራለች። መልሰልኛል።
መልሰልኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን 1 ዓመት አለ። ከ1 ዓመት ወይም ከ12 ወር ውስጥ ስንት ወር ጾም አለ? አዳምጥ። ስንት ወር ጾም አለ? አንተ ብቻ ጠይቅ። ስንት ወር ጾም አለ? እየጠየኩህን ጥያቄ መልስ። መልሱ ላይ ነው። ከሬሳ ነው። ስንት አጽዋማት ወይ ስንት ወራት አሉ? 7 አልኩህ እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 7 ወራት ነው ያልኩህ። ስንት ወራት ካልከኝ እንግዲህ ታኅሳስ አለ፣ መጋቢት ሚያዝያ አለ፣ ሰኔ አለ፣ እንደገና ደግሞ ነሐሴ አለ። በዚህ ውስጥ 7ቱ አጽዋማቶች ይካተታሉ ወንድማችን። ኦኬ። ስለዚህ ኦልሞስት 4 ወር እንበለው። አሁን የቆጠርኩልህ 4 ወር ነው እንዴ? ታኅሳስ አልክ፣ ለምን መጋቢት ሚያዝያ አልክ። ቆይልኝ፣ ሮብና ዓርብ አለ። ሮብና ዓርብ ከመስከረም ጀምሮ ሮብና ዓርብ አለ። አንድ ከመስከረም 12 ወር ማለት አንድ። ከዛ 4 ወር አካተትኩልህ። ቆይ ታኅሳስ አለ 2፣ መጋቢትና ሚያዝያ አለ፣ ገባ? ሰኔ አለ፣ ነሐሴ አለ። 7 ሆነ አልሆነም? አይ አልሆነም። ነሐሴ ሲጀመር 16 ቀን ነች ጾሟ። ስንት ወር እያልከኝ እኮ ነው? ቀናቶች ነው የምትለኝ? በአመቱ ስንት ቀን ይጾማል ነው የምትለኝ? በወር ሲደረግ ይትሶኬ በቃ እንዴ ለምን አትሰማም? ደምዬ በወራት ሲደረግ እሺ፣ አጠቃላይ 5 ወር ይሁን ጾሙ። 5 ወር ከሆነ 5 ወር ሙሉ ኦርቶዶክሳውያን ነነዌ ተካታ የምትጾመው ነነዌ ያው መጋቢት ላይ ምናምን ነው። 3 ቀን ነነዌ 3 ቀን ነች። እሺ ወይ አረ ደምሮ ግድ የለም። 5 ወር ይሁን 5 ወር ሙሉ ኦርቶዶክሳውያን ከእግዚአብሔር ጋር ህብረት ያደርጋሉ ማለት ስጋቸው አይፋን። በአመት ውስጥ 7 ወሩ ጾማቱ በጾም ነው የሚያሳልፉት። ሰባት ወር እሺ፣ በቃ 7 ወር ሙሉ ኦርቶዶክሳውያን ይጾማሉ፣ ይጸልያሉ፣ ከእግዚአብሔር ጋር ህብረት ያደርጋሉ አይደለ? ያ 5 ወርስ ይኸው ለምሳሌ ያክል እስከ ጰራቅሊጦስ 50 ቀን አለ። አዳምጠኝ። 5 ወሩን ደግሞ የሚበላበት የሚጠጣበት የሚፋነንበት ነው እያልክ እኮ ነው በአንተው አውድ። እናንተ እኮ አሁን በፕሮቴስታንት ቤተ እምነት እኮ አመቱን ሙሉ ጾም የለም። አመቱን ሙሉ ጾም ስለኔ ለምን ጠይቀኛለህ? አንተ እኮ ነው ያልከው እኮ በኔ ጠይቀኝ። እኔ ምን አልኩኝ እኮ? በኔ ጠይቀኝ መለስኩልህ እኮ እንዴ። በኔ ጠይቀኝ መለስኩልህ። አንተ እኮ ነው ያልከኝ። ምን አልኩ? ስለዚህ ሰው ቆይ አዳምጣ። ሰው ዕለት ዕለት ነው እንጂ ከእግዚአብሔር ጋር የሚሆነው በጾምና በጸሎት ነው እንዴ? ኦኬ እሺ። ኢየሱስ ክርስቶስ የጾመው ስንት ጊዜ ነው? ቆይ አዳምጣ። ኢየሱስ የጾመው ስንት ጊዜ ነው? 40 ቀን 40 ሌሊት። ከዛ በኋላ ጾም የሚባል ነገር ሰምተሃል አልሰማህም? ቆይ አዳምጣ። ሰምተሃል አልሰማህም? ምን ነው እስታካረክ? ሰምተሃል አልሰማህም? ሰምተሃል አልሰማህም? ላይ አታዳም ይብዞ እኔ አዳምጥ። ይኸውልህ ዕለት ዕለት የእግዚአብሔርን ፊት እንድንፈልግ ዕለት ዕለት በእግዚአብሔር ፊት እንድንሆን ኢየሱስ ክርስቶስ በ3 ዓመት ተኩል ውስጥ ገባ ትልቅ ጾም የጾመው 40 ቀንና 40 ሌሊቱን ነው። በ3 ዓመት ተኩል ውስጥ ትልቅ ጾም የጾመው ኢየሱስ በ3 ዓመት ተኩል ውስጥ ይህን ያክል ጾሞ ምን አለን? እኔ አለ ጳውሎስ፣ እኔ ክርስቶስ እንደምመስል እናንተ ደግሞ እኔን ምሰሉ አለ። አየህ፣ ክርስቶስ በጾም የመሰለን ጊዜ አለ። ከዛስ እርሱ ደግሞ እኛ እንድንጾምለት የሚፈልግበት ወቅት አለ። በህይወት ዘመናችን በአመት ውስጥ ጨረስኩ ስል ትቀጥላለህ። እንዳያሸንፈኝ ጋይስ፣ በታምር እንዳያሸንፈኝ እስውኔ እንዳይወስድ አንድ ኮፍያ ስጡ። እያዳመጥክ ነው አለ። አዳምጣ እንዴ። አንደኛ ነገር ደምዬ አባቶችን መጠየቅ
ከአባቱ ችግር ስር ሆነ መማሩ ለአንተ ይጠቅመሃል። አዳም አሁን ስለ መማርና ስለ ማስተማር አይደለም አንተ ጀጅ ማድረግ የሚገባ። አሁን እኔ አለብኛ ምክንያቱም አዳምጠኝ። ለምን ወይኔ ስጨርስ ስማኛ። አንተ ቆይ ካህን እንዴ? ካህን አንተ ይኸውልህ አሁን እኔ ካህን ዲያቆን ለመሰለ ደሜ ብዙ እኮ ገና ያልተረዳኸው ነገር አለ። በጣም እኔን ጀጅ አታርገኝ። እኔን ጀጅ አታርገኝ። እኔን ጀጅ አታርገኝ። ትምህርት እኔ አሁን ምን አለ መሰለህ፣ አዳምጠኛ። የምነግርህ ትምህርት ወይ ኧረ ሶፊ በጌታ ስም የምነግርህ ትምህርት ቤተክርስቲያኒቱ ለምን መሰለህ እኔ እንደዛ ያልኩት አታረሳሳ አይደለም። ጋይስ ኮፍያ ጋይስ አንድ ይኸውልህ። ቴንክ ዩ ዳኒ ጆይ ቴንክ ዩ። አይዞህ ኦልሬዲ ዊኑ አልቋል። ተቀጣ ደሜ ለምን በ200 እንትና ጨረሰ እኮ ብር ጨረሰ። ኤቢ የሚባለው ገንዘብ ዝጋፈን ዝጋ ሚውት ታደርገኛለህ። ሚውት ታደርገኛለህ። ከተናገርኩ በኋላ ንግግሬ ከተሰማ በኋላ የአራድዬ ልጅ እኮ ልጁ ላይ ከቀረቀርኩለት በኋላ ሚውት ታደርገኛለህ። ደስ ይለኛል። አቦ እሺ፣ አሁን ደግሞ እኔ ልጠይቃ በተለይ ጠይቅ። ሶፊ በፕሮቴስታንት ቤተ እምነት ውስጥ ወይም ደግሞ አንተ ግን ከየትኛው ዲኖሚኔሽን እንደሆንክ አላውቅም። እርግጥ ከየትኛው ዲኖሚኔሽን አንድ ነገር ጠይቀህ እኔ ጋር ስታወራ ሁለተኛ ፕሮቴስታንትን እንዳታነሳ ለአንዴ ለዘላለም ጴንጤስ እንዳታነሳ። እሺ አንተ ምን አገባ? ምን ለጴንጤ ምን አልኩ? እኔ ስለ ጴንጤ ያገባኛል አልኩ። አንተ ለጴንጤ ለፕሮቴስታንት ከዚህ በኋላ አይመለከትም እማንጠይቅ ከሆነ ማለት ነው። እኔ ግን ይመለከተኛል። እልም ያልኩ የጠነጠጥኩ ጴንጤ በመሆኔ የምኮራ ያን ቀን ጴንጤ የሆንኩበት ኢየሱስ ክርስቶስን የህይወቴ ጌታ ስማኝ፣ ኬክ የምቆርስበት ቀን፣ እንኳን ተወለድክ የምባልበት ቀን፣ በርሜል የማክል ኬክ የምቆርስበት ቀን ኢየሱስ ክርስቶስን የህይወቴ ጌታ አዳኝ አድርጌ በወጣትነቴ ብዙ ነገሮችን እንድሆን ያደረገኝ በቤቱ ደግሞ አገልጋይ ጻድቅ ተብዬ ልጠራ ሁለት አበባ ብዬ ተጠራው። አንተ ሰው እኮ የባለስልጣን ልጅ ተብሎ እንኳን ይኮራል እኮ የካሌ ልጅ የታዋቂ ልጅ ተብሎ ይኮራል። እኔ የእግዚአብሔር ልጅ ተብዬ ልጅ ብሎ ሊጠራኝ አላፈረብኝም። አባት ብዬ እንድጠራው የሰጠኝ። ስለዚህ ጴንጤነቴን እወደዋለሁ። እልሚያ የጠነጠጥኩ ጴንጤ ነኝ። ስማ እያዳመጥክ ነው ያልኩ ጴንጤ እርግጠኛ ነህ? እርግጠኛነት የማይሆንም እርግጠኛ የማልሆንበት ነገር ብትሆን አለመሆኔን ነው። እኔ ስለዚህ ስለ ጴንጤ ጠይቃለሁ ማለት ነው። አንተ የፈለግከውን ጠይቀኝ። ቴንኪው። በካሪዝማቲክ እንቅስቃሴ ወቅት አጽዋማት አሉ እንዴ? ደምረው እኛ ጴንጤዎች ደብል ነው። እንደሱ ነው የሚያምርብህ። እንደሱ በል እንደሱ ያምርብሃል። አረ 3000 አስገቡኛ፣ 3000 አስገቡኝ እንዴ ዋቴ። አረ መፍራት አንቺ ኤቢ ጠፋ እኮ ተንፋሽ እኮ ኤቢ ነው። ዘጋ ያስ የቢቲ 1000 ጎባክ ከቦን 400 ይቀራል። አቦ የኔ ጀግና የአዳማ ልጅ የ10 ቀበሌዋ ልጅ 1000 ይቀርኛል። 1000 አዳምጣ
ምኑን ነው የማዳምጠው? ትቀጣለህ። እምነግርህ አስረግጬ ነው። አዳምጣ እንዴ። አሁንም ዋቴ ነው ማለት ነው። እንደሚሸነፍ ስላወቀ ነው መብራት የሚያጠፋው እንደሚሸነፍ